ቢስሚላህ ራህማን ራሒም። ቀጣይ ጥያቄ እህታችን እንዲህ ትላለች። አሰላሙ አለይኩም ወረሕመቱላህ ወበረካቱህ። ወአለይኩም ሰላም ወረሕመቱላህ ወበረካቱህ። ጀዛኩሙላሁ ኸይራ ትላለች። አሚን ወኢያኪ ይላለሁኝ። በሐቅ ላይ አላህ ያጽናችሁ ትላለች። አሚን ወኢያኩም ብዬ ላለሁኝ። ወደ ጥያቄዋ ስትገባ እህታችን ጅልባብ የለበሰች ሴት ልጅ የምትደበቀው በማንና በማን ነው? ማለቴ አጅነቢይ የሚሆኑባት እነማን ናቸው? በሰፊ ይብራራልኝ የሚል ጥያቄ እህታችን አንስታለች። ኸይረን አላሁ ስብሓንሁ ወተዓላ ስለዚህ ጉዳይ ሱረት ኑር ላይ በሰፊ አብራርቶ አስቀምጦታል። ወላ ዩብዲነ ዚነተሁነ ኢላ ሊቡዑለቲህነ አው አባኢህነ አው አባኢ ቡዑለቲህነ أو أبنائهن أو أبناء بعولتهن أو إخوانهن أو بني إخوانهن أو بني أخواتهن أو نسائهن أو ما ملكت أيمانهن أو التابعين غير أولي الإربة من الرجال أو الطفل الذين لم يظهروا على عورات النساء ولا يضربن بأرجلهن ليعلم ما يخفين من زينتهن وتوبوا إلى الله جميعا أيها المؤمنون لعلكم تفلحون بلو الله سبحانه وتعالى تناقرال يا رزم عليه هنا ملئكت بوسط أكاتو يا زي هنا القرآن أنكسر ويمي القرآن أنكسوش ناتشو ያው እነዚህ ነገራቶች በትንታኔ ሊወሱ ግድ ነው የሚሆነውና ኢንሻአላህ ለመተንተን ሞክራለሁ። እና እንደ ጥቅል አላሁ ስብሓነሁ ወተዓላ ሴቶች በማን ላይ መደበቅ እንዳለባቸውና እንዲሁም ደግሞ ማበይነ አሱረቲ ወሩክባህ ያለ የሆነውን ነገር ማሳየት የሚከለከሉና ከዚያ ውጭ ያለ የሆነውን ነገር ደግሞ መመልከት የሚፈቀድላቸው የሆኑ አካላቶች እነማን ናቸው? እነዚህ አካላቶች በውል ከታወቁ የማይፈቀድላቸው የሆኑት አካላቶች በሙሉ ይታወቃሉ ማለት ነው። ሊባል የሚገባው የኛን ሰውነት ሊመለከቱና እንዲሁም ደግሞ በአይናቸው ሊያስተውሉት የሚገቡ የሆኑ አካላቶች በአይናቸው ሊመለከቱት የሚገቡ የሆኑ አካላቶች እነማን ናቸው የተፈቀደላቸው የሚለው ነገር ነው መነሳት ያለበት እንደ ጥያቄ። እነሱ ከታወቁ ሌሎቹ ደግሞ የማይፈቀድላቸው የሆኑ አካላቶች መሆናቸው ይታወቃል ማለት ነው። እና እንደ ጥቅል አላሁ ስብሓነሁ ወተዓላ ሴትን ልጅ መመልከት የሚፈቀድላቸው የሆኑትን አካላቶች ሲናገር እንዲህ ይላል፣ ወላ ዩብዲነ ዚነተሁነ ጌጦቻቸውና ውበታቸውን ግልጽ አያድርጉ ይላል አላሁ ስብሓነሁ ወተዓላ ሴቶችን በተመለከተ። ወላ ዩብዲነ ዚነተሁነ ኢላ ሊቡዑለቲህነ ለባሎቻቸው ቢሆን እንጂ ይላል አላሁ ስብሓነሁ ወተዓላ። ለባል መገላለጥ ይቻላል። ለባል ማንኛውንም የሰውነት ፓርት መመልከት ይችላል ባል። ኢላ ብልትን በተመለከተ ግን ኺላፍ አለ በይነ አህሊል ዒልሚ። ከፊል ዑለሞች የተደገፉበት የሆነ ማስረጃ አለ። ትክክለኛ የሆነ ማስረጃ አይደለም። ዘገባው እጅግ በጣም ضعيف የሆነ ዘገባ ነው። ሼኹና ሙሐመድ ብን ሂዛም ፈትሁል ዓላም ላይ ضعيف ብለውታል ዘገባውን። ማለት መልእክተኛው ዓለይሂ ሰላቱ ወሰላም ፈኢነሁ ዩሪሱል ዓማ ብለው ተናግሯል። አንደኛችሁ ወደ ሚስቱ ብልት አይመልከት ምክንያቱም እውርነትን ያስወርሳልና በማለት መልእክተኛው ዓለይሂ ሰላቱ ወሰላም ተናግረዋል የሚል ሐዲስ መንጭቶ ነበር። ነገር ግን አልጸደቀም። ضعيف የሆነ ዘገባ ነው። መመልከት ይችላል አለሰሒህ ማለት ነው። ነገር ግን ከፊል ዑለሞች ከልክለውታል ይህንን ጉዳይ። እና እንደ ጥቅል ባል የተሰኘ የሆነው አካል ማንኛውንም የሰውነት ፓርት መመልከት መብቱ ነው ይችላል። ጠይብ በመቀጠል ደግሞ በሁለተኛ ደረጃ ደግሞ ኢላ ሊቡዑለቲህነ አው አባኢህነ ብሎ ይላል አላሁ ስብሓነሁ ወተዓላ። ወይም ደግሞ አባቶቻቸው ሲቀሩ ለአባቶቻቸው ማሳየት ይቻላል። ይህ ብሎ ማለት ሴት ልጅ አባቷ ቢመለከታት ማለት ነው ማበይነ አሱረቲ ወሩክባህ ውጭ ሲሆን ማለት ነው። በእምብርትና እንዲሁም ደግሞ በሁለት ጭኖች መካከል ማለት ነው ባለው በሆነው የሰውነትን ፓርት ይህንን መመልከት አይችልም አባትም ቢሆንም እንኳን ማለት ነው። ሌላውን ግን መመልከት ይችላል ከታች ያሉትን ማለት ነው። ለምሳሌ ያክል ሳቅ የተሰኘውንና እንዲሁም ባት የተሰኘውን ወደ ላይም ደግሞ ከፍ ስንል ጸጉሯን መመልከት ይችላል፣ ፊቷን መመልከት ይችላል ኢላ አኺሪሂ ማለት ነው። ነገር ግን ማበይነ ሱረቲ ወሩክባህ ያለውን ግን መመልከት አይችልም አባትም ቢሆንም እንኳን ማለት ነው። ባል ግን ሁሉንም መመልከት ይችላል። ወላ ዩብዲነ ዚነተሁነ ኢላ ሊቡዑለቲህነ አው አባኢህነ አው አባኢህነ አው አባኢ ቡዑለቲህነ ወይም ደግሞ የባሎቻቸውም ደግሞ አባት ቢሆንም እንደዚሁ ይፈቀድላቸዋል። ማበይነ ሱረቲ ወሩክባህ ሲቀር ማለት ነው። ከእምብርት ጀምሮ ማለት ነው እስከ ጭን ድረስ ያለው ማለት ነው ሲቀር። ከዚያ ውጭ ማለት ነው እንደ አባቷ ማለት ነው የባል አባትም መመልከት ይችላሉ ማለት ነው። ኢላ ሊቡዑለቲህነ አው አባኢህነ አው አባኢ ቡዑለቲህነ ለአባቶቻቸውም ማን ነው ለባሎቻቸውም አባት እንደዚሁ ቢመለከቱ ምንም አይነት ችግር የለውም እንደ አባት ስለሚቆጠሩ ማለት ነው። طيب خيرا طيب إلا لبعولتهن أو آبائهن أو آباء بعولتهن
طيب أو آباء بعولتهن أو أبنائهن እንዲሁም ለልጆቻቸው ማሳየት ይፈቀድላቸዋል ልጆቻቸው እንደዚሁ ቢመለከቱ ምንም አይነት ችግር የለውም أو أبنائهن أو أبناء بعولتهن እንዲሁም የባሎቻቸውም ደግሞ ልጆች ቢመለከቱ ምንም አይነት ችግር የለውም ባይሆን ما بين السرة والركبة ለባል ብቻ ነው የሚፈቀደው እሱ ቀድም እንደተነጋገርነው ማለት ነው أو أبنائهن أو أبناء بعولتهن أو إخوانهن እንዲሁም ወንድሞቻቸውን ቢመለከቱ ችግር የለውም እንደዚሁ أو إخوانهن أو بني إخوانهن የወንድሞቻቸውም ልጆች እንደዚሁ ቢመለከቱ ችግር አይኖረውም أو بني إخوانهن أو ኒሳኢህን እንዲሁም ሴቶቻቸውን ቢመለከቱ ይህ ብሎ ማለት ሙስሊማት የሆኑ ሴቶች ቢመለከቱ ማለት ነው ሙስሊማ የሆነች ሴት ሌላን ሙስሊም የሆነችን ሴት ጸጉሯን ብትመለከት እግሯን ብትመለከት ሌላውን የሰውነት ፓርቷን ብትመለከት ማበይነ ሱረቲ ወሩክበ የማይታይ ሆኖ ሳለ እሱ የተሸፈነ ሆኖ ሳለ ማለት ነው ብትመለከት ምንም አይነት ችግር የለውም ካፊር የሆኑ ሴቶች ሐሳብ ይመለከቱ ችግር አለው የሚለውን በተመለከተ ኺላፍ አለ በይነ አህሊ العلم በዚህ አጀንዳ ረገድ ማለት ነው መስአላ ኺላፊያ ነው ከፊሎቹ አይቻልም የሚል አቋም አንጸባርቀዋል ካዲ የሆነች ሴት ከሆነች ማለት ነው ሴት መሆኗ ብቻ አይታይም ካዲ የሆነች ሴት ከሆነች አይቻልም ልትመለከት አይፈቀድላትም ስለዚህ ሙስሊማ የሆነች ሴት ካዲ ለሆነች ሴት ጸጉሯን ማሳየት አይፈቀድላትም እንዲሁም ደግሞ ከፍ ሲልም ደግሞ ባቷን ማሳየት አይፈቀድላትም ኢላ አኺሪሂ ማንኛውም አጅነቢ የሆነ ከሆነ አካል ራሷን እንደምትጠብቀው ሁሉ እንደዚያ መጠበቅ አለባት ያሉ የሆኑ ዑለሞች አሉ አለ ሶሂህ ትክክለኛ የሆነው አቋም ይህ አቋም ነው ምክንያቱም ቁርአን ላይ አው ኒሳኢሂን ብሎ ነው ያለው አላሁ ሱብሓነሁ ወተዓላ ሴቶቻቸው ለሴቶቻቸው ከሆነ ማለት ነው ለሴቶቻቸው ሲባል ኒሳኡል ሙስሊማት የተፈለገው ኒሳኡል ሙስሊሚን የሙስሊሞች ማለት ነው ሴቶች ናቸው አው ኒሳኢሂን በሚል ገድቦታልና አላሁ ሱብሓነሁ ወተዓላ ስለዚህ ካዲ የሆነችና ካፊራ የሆነች ሴት ከሆነች ልትመለከት የሚገባት ፊቷንና እንዲሁም ደግሞ ሁለት መዳፎቿን እንጂ ከዚያ ውጭ ያለ የሆነውን የሰውነት ፓርቷን ሙስሊማ የሆነች ሴት ካፊራ ለሆነች ሴት ማሳየት አይፈቀድላትም ያው አላ አصح القولين ማለት ነው ከሁለቶቹ ንግግሮች በአንደኛው ትክክል ብለን ባመንበት በሆነው ንግግር ላይና እንዲሁም አቋም ላይ ተጉዘን والله اعلم ይቻላል ያሉ የሆኑ ግን ዑለሞች እንዳሉ ደግሞ ሊዘነጋ አይገባም والله اعلم ስለዚህ እነዚህ አካላቶች ሊመለከቱ ይፈቀድላቸዋል ካዲ የሆነች ሴት ግን አይፈቀድላትም ሙስሊማ የሆነች ሴት ሙስሊማ የሆነችን ሴት ብትመለከት ጸጉሯን እግሯን ኢላ አኺሪሂ ብትመለከት ምንም አይነት ችግር የለውም ማለት ነው አው ኒሳኢሂን አው ማ መለከት አይማኑሁን እንዲሁም ቀኞቻቸው የተቆጣጠሯቸው የሆኑት ባሪያዎች ማለት ነው ሲቀሩ እነዚህም መመልከት ይችላሉ ነው እነዚህም መመልከት ይችላሉ ነው ይህ መስአላ ኺላፊያ የሆነ ጉዳይ ነው ወንድ ባሪያ ሴትን ማለት ነው መመልከት ይችላል እንዴ ምንም ሴትዮዋ ሰይደህ ብትሆንም እንኳን ለዚያ ባሪያ ማለት ነው አለቃው ብትሆንም እንኳን አስተዳዳሪው ብትሆንም እንኳን እሷን መመልከት ይችላል ጸጉሯን መመልከት ይችላል እግሯን መመልከት ይችላል የሚለውን በተመለከተ ኺላፍ ያለበት የሆነ አርእስትና አጀንዳ ነው አለ ሶሂህ መመልከት ይችላል አለ ሶሂህ ከማስረጃ አንፃር ማለት ነው ምክንያቱም ሰውየው ማለት ነው ማን ነው የወደቀና እንዲሁም ባሪያ የሆነ አካል ተደርገው የሚታሰብ የሆነ አካል ነውና ማለት ነው والله اعلم አይቻልም ያሉ የሆኑ ዑለሞች አሉ የተፈለገው እዚህ ጋር አው ማ መለከት አይማኑሁን በሚለው የተፈለገው ሴት ባሪያዎች ናቸው ብለው ያሉ የሆኑ ዑለሞች አሉ الامام البغوي رحمه الله تعالى تفسير ላይ ይህንን አስፍሮታል ኺላፍ አለ والله اعلم أو ما ملكت أيمانهن أو التابعين غير أولي الإربة من الرجال أو الطفل الذين لم يظهروا على عورات النساء بلو إلال الله سبحانه وتعالى عندهم دقمو سميت هالبا يهونو آكالاتوش كلا يهونو آكالاتوش نقراتوشن بانكرو من ملكت يما يتشلو يهونو يسيت ልጆችን ውበት ማለት ነው ማወቅና መገንዘብ የማይችሉ ይሆኑ ቂላቂል ይሆኑ ወንዶችም እንደዚሁ ቢመለከቱ ምንም አይነት ችግር የለውም ነው የሴትዮዋን ጸጉር ቢመለከት እግሯን ቢመለከት ችግር የለውም ነው ስሜት አልባ የሆነ አካል ከሆነና በመቀጠልም ቂላቂል ሆኖ ስለዚህ ጉዳይና እንዲሁም ደግሞ ከሴት ጋር ወንድ የሚያደርግ የሆነውን ነገር በተመለከተ ማጤን የማይችል የሆነ አካል ከሆነ ይህ እንደዚህ አይነቱ አካል ሽብህ አልመጅኑን ስለሚሆንና ማዕቱህ ስለሚሆን ማለት ነው ሽብህ አልጅኑን ስላለበት እንደዚህ አይነቱ አካል ችግር አይኖረውም የሚለው ትርጓሜ ይሰጠናል ብለው ሙፈሲሮች አስፍረዋል الامام البغوي رحمه الله ይህንን ጉዳይ አስፍረዋል والله اعلم طيب በመቀጠልም ደግሞ او التابعين غير اولي الاربة من الرجال او الطفل الذين لم يظهروا على عورات النساء እንዲሁም ለህፃናቶችም ቢሆን ማለት ነው ሴትዮዋ ብትገለጥ ምንም አይነት ችግር የለውም ነገር ግን እነዚህ ህፃናቶች ደግሞ የሴት ልጆችን ውበት በአንክሮ ተመልክተው ያንን ጉዳይ በቅጡ አውቀው ለሌሎች አካላቶችና አጃኒብ ለሆኑ ወንዶች የማያስተላልፉ የሆኑ ህፃናቶች በሆኑ ነው ይህ
ብሎ ማለት የሴትን መልካምነትና ወይም መልካምነት አለመሆኗን ማለት ነው ለይተው የማወቅ ብቃቱ ያላቸው ሆኖ ህፃናቶች ሆኑ ግን ፈጽሞ አይፈቀድም። ምክንያቱም ለሌላ አካል ይህንን ጉዳይ ሊያደርሱ ስለሚችሉ ማለት ነው። ስለዚህ ያደረሰው የሆነ አካል ደግሞ ፈተና ላይ ሊወድቅ ይችላል። ወላሁ አዕለም። እና እንደ ጥቅል እነዚህን አካላቶች መመልከት ይቻላል ነው ኢላ አኺር الآية ማን ነው እነዚህን አካላቶች መመልከት ይቻላል ነው የቁርአን አንቀጹ እያስጨበጠን ያለው። ወላሁ አዕለም። ከነዚህ ውጭ ያሉ የሆኑ አካላቶች ግን መመልከት አይፈቀድላቸውም። ሴትም ልጅ እንደዚሁ ደግሞ ከነዚህ ውጭ ላሉ ለሆኑ አካላቶች ልትገለጥ አይፈቀድላትም ኢላ ቢአርዳህ ማለት ነው የተገናኘች የሆነ ወንድም ካለ እንጂ ማለት ነው። ረዳእ እና ጥቢ ማለት ነው። በጥቢ ወይም ከጥቢ አንፃር የምትገናኘው የሆነ ወንድም ካለ የዛኔ ለሱ መገለጥ ትችላለች ወንድሟ ስለሆነ መልእክተኛው አለይሂ ሰላቱ ወሰላም الرضاعة تحرم ما يحرم النسب ብለው ስለተናገሩ ረዳእ እና ጥቢ የተሰኘው ነሰብና እንዲሁም የዘር ስጋ ማለት ነው እርም የሚያደርግ የሆነውን ነገር እርም ያደርጋል ብለው ስላሉ ማለት ነው። ስለዚህ በረዳእ የተገናኙ የሆኑ አካላቶች መጋባት አይችሉም እህትና ወንድም ስለሚሆኑ። والله أعلم. السلام عليكم ورحمة الله وبركاته.